አሮጊቷ የለም የት ነው? የት ለመድረስ ነው? ሶስተኛ እንደሆነ ተቀልመሻል። ተይዟል አባቴ ተይዟል። የትም ሂጅ የለም አርፈሽ አስቶቪላን አስወጥተሽ ከፈለግ አራተኛ ሲሆን የኔ ጭራ መሆን ትችላለሽ። አይ ቀድማለሁ ምናምን የምትይ ከሆነ አቋመን አዞርብሻለሁ ወደ አንቺ ቢሆን አለቅሽም። እኔ አለቅሽም። አምስት ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንመለስም አይደለም ለሙቁም አንደነግጥም ያለ ገንፎ ቀብረርን ያለ ነው አባቴ። ነገ ለጥልቄ ቦቴን ይይዛለሁ። ዝም ብለሽ አርፈሽ የኔ ጭራጭራ ተከተይ። ባይሆን እኔ ሻምቤቲክ ይዤሽ እገባለሁ። አዛኔ ተከተይ። እንኳን ደስ አለሽ። ለማንኛውም ጀማው ሊቨርፑል ዌስትሃምን ወቀጠው ራሱ አይገልጾም። እናት እንደሌለው ልጅ አንተ የሻሼ እኮ አባት እኮ ነው። ምን ሆናችሁ ነው እናንተ እንደዚህ አይነት ጥቃት የምትፈጽሙበት? እንደዚህ እኮ አይቻልም እንዴ! ተርፍየን እኮ ጸጉር እንዳታስቆርጥ አድርጎ እኮ ውለታ ሰርቶልናል አይደል እንዴ? ከመቼ ጀምሮ ነው እንደዚህ ውለታ መብላት የጀመራችሁት ሊቨርፑላውያን? ነውር አይደለም እንዴ? ነውር እኮ ነው ይሄ። በፍጹም እኮ አይቻልም። እግር ኳሳዊ ራሱ አይደለም ይሄ እንዴ! ማን ይሄ የሻሼ ሚሽን አሰናካይ የሆነው ዌስትሃም ዛሬ ተሸንፏል። ሊቨርፑል በጣም ቆንጆ ነው ፐርፎርም ያደረገው ዘንድሮ ማለት ነው። ቶፕ 4 ውስጥ ተጋድለንም ቢሆን እንገባታለን የሚል አይነት ገጸ ባህሪን ያሳዩን ዛሬ በጣም ተጋድሎ ኢኪቲኬ ጎል አስቆጥሯል። አምስቱንም የተለያዩ ተጫዋቾች ናቸው ጀማው ጎሉን ያስቆጠሩት። ያ ብቻ አይደለም ማለት ነው። ከቆመ ኳስ ያገባሹ ጎል ብዛት ይወል ሴት ፒስ እኔ ላይ ተበረታላችሁ። ዛሬ ሊቨርፑል ያስቆጠረውን የቆመ ኳስ ብዛት እዩት። ቶፕ 4 ላይ እርግጠኛ ነኝ ይገባል። ሊቨርፑል ዘንድሮ ይገባል። አሁን ማን ነው የሚወጣው ነው ግራ ይገባኝ። ቪላ ግን ይወጣል። ቪላ ይወጣል በእርግጠኝነት። ይመቻችሁ። ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው የምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን ይሄ ነው? ቀላል ጎል አላገባም ነው መሰለኝ የማል ስሙ። ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማለት ገባችሁ አይደል? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ምስ ሰንጥቆለት ማለት አሸማቀቄ ገድዬ ምን አገባለሁ ስላወጡበት። ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት። እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኚው ማለት ነው። ትችያለሽ ሁጎ ኢኪቲኬ ማለት። ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት ነው። አሁን ነገ ማንቼ ላይ ልቋጥሩ ነው ሐሳቤ ልቀይር ስላለሁ ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ። ሃንግማን ነው የሚቀረው መሰለኝ። ያው ነገ ሊቨርፑል ዌስትሃምን አጋየው 5 ስታር ሊቨርፑላውያን 48 ነጥብ ከማን ዩናይትድ ጋር እወለ ማይክል ካሪክና ሰራዊቱ አሁን ነቃ ደንገጥ ካላልክ በስተቀር ማለት ነው። ቶፕ 4 ሬስ ራሱ ማለት ጋይስ አጓጊ ነው። ለነገሩ ምን አጓጊ ነው? አስቶን ቪላ ሹልክ ብላ ትወጣለች። ሊቨርፑልና ዩናይትድ ቶፕ 4 ይጨርሳሉ። ምናልባት አጓጊ የሚሆነው ማን ነው ሶስተኛ የሚጨርሰው ሊሆን ይችላል። ግን ከሁለቱ አያልፍም። በቃ ሊቨርፑልና ዩናይትድ እንደምንም ተዛዝለውም ሆነ ተናንቀው ቶፕ 4 ይገባሉ። ይሄን ሁላ ገንዘብ አውጣታችሁ ግን ለቶፕ 4 መጫወት በጣም አድክም ነው አድክም። ኤኒዌይስ ሊቨርፑላውያን 5 ስታር ዊን 5-2 እንግዲህ ያሸንፋችኋል። እንኳን ደስ አላችሁ ማለት ይተቃል አርገን ነው ጣለው ዛሬ የሚገርም አጠር መጠናለሽ አጠር መጠናሽ ልጥልጣ የሚገርም ጨዋታ ደግሞ የሚገርም ኢኪቲኬ እንዳነካብኝ ደግሞ ከማንም ቆሼ ቆምቦር ተቃሽ ጋር ኢኪቲኬ እንዳተወረደ ኢኪቲኬ ይልጃል። እንዴት ነው ኳስ የሚችለው ደግሞ እንዴት ነው የሚችለው? እግሩ ጋር ኳስ ስትገባ እንዴት ነው የሚያረጋት? አረ ጀማው ዛሬ ሶቦት ላይ አረ በስመ አብ እኛ እኮ እንለያለን ዛሬ። ክሊንሺት ብቻ በቃ ሊቨርፑል ደካማ ጎኑ ክሊንሺት አለመጠበቃችን ነው እንዴ። ሴት ፒስ ራሱ አርሰናል እኮ ነው ደግሞ አርሰናል ነው አንመረም ሴት ፒስ ጀማው የሚገርም ድል ዛሬ ዌስትሃም ነው ትንሽ ቲም ነው የሚባል ነገር የለም። ለቶፕ 4 የምናደርገውን ትግል የሚያጠናክር ነው ጀማው። የሚገርም ጨዋታ በቃ ጽድት ሚድፊልደራችን ዛሬ ፐርፌክት 10 ከ10 ተጫውቷል። 10 ከ10 የሚገርም ጨዋታ
ግን ጋክፖ ያን ጎል ባያገባ ኑሮ ወርጄበት ነበር። ወይኔ ጋክፖ የሚያስብል ደንቆሮ ተጫዋች የመጨረሻ ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን? አራት ብሬንትፎርድ 4 በርንሊ 4 ምን አይነት ጌሞች ናቸው ዛሬ ደግሞ። ኤኒዌይስ ወደ ጨዋታው እንመለስ ማለት ነው። ይኸውላችሁ እግር ኳስ አስባችሁታል? ከ3 ለባዶ ነው ምናምን ከመመራት ነው እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካሊስተር የሚገርም ጎል ነው ያገባው። ኤኬቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ የሚገባው ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል የፈሩት ይደርሳል ምናምን ባለ ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ። ቅድም ሃይላይት እያየሁ ምን አይነት ፍጥነት ነው ጎብዬ? እንደዚህ አይነት ፍጥነት ደግሞ ከመጀመሩ ነው። ጀረሚ ፍሪምፖንግ ምንድነው ጉዱ ነው ማለት ኧረ ቅዠት የሆነ ሰው ነው። ዲሳሲ ራሱ ላይ ባያስቆጥር ነው የሚገርመው ማለት በዚህ ስትለው በዛ ጋር በዛ ስትለው በነዛ ነው። በጣም የሚገርም ሯጭ ነው ማለት ነው የሰው ያራዳ ልጆች። ሊቨርፑል ዛሬ ዌስትሃምን 5-2 በሆነው ውጤት ማለት ነው ምንድነው ወገባገደውን አትለው በቃ ቋንጃው ላይ ነው ቆመበት ነው ማለት በቃ ጥጉና ሲዞታል ነው ማለት። ሊቨርፑል የቆመ ኳስ አሰልጣኛቸውን ካሰናበቱ በኋላ እጅግ በጣም አመርቂ ውጤት እንግዲህ ማሳየት ጀምረዋል ማለት ነው ከቆመ ኳስ። የዛሬው ጨዋታ በጣም ወሳኝ ነጥብ ነበረ ለነሱ የአስቶን ቪላ ነጥብ መጣልም ተከትሎ ማለት ነው። ነጥባቸውን ወደ 48 በማድረግ ከአስቶን ቪላ ጋር በ3 ከማንቸስተር ዩናይትድ ጋር እስኪጫወት ድረስ እኩል መሆን ችሏል ማለት ነው። ቼልሲም እስኪጫወት ድረስ የ3 ነጥብ ብልጫ ይዘዋል ማለት ነው። ሊቨርፑሎች በጣም ወሳኝ የሚባል 3 ነጥብን ማግኘት ችሏል በዚህ ጨዋታ ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። ኡፋይ ሊቨርፑሎች በቃ ይመቻችሁ። አመንኳችሁ፣ አኮራችሁኝ። በቃ አለቀ። በቃ ተስፋ የሚያስቆርጥ አሸናነፍ ዌስትሃም የምትባል እዛው ትቀመጣለህ። ከዚህ በኋላ 10 ጨዋታ ያሉትን ማለት ነው እኔ ቁጭ ብዬ አንተ አታሸንፍም። በቃ 10ንም እንድትሸንፍ አደርጋለሁ። ብሬንፎርድዬም የኔ አባት በርንሌን እንደምንም አድርጎ 4-3 አሸንፏል። አቤት የብሬንፎርድ ደጋፊ ብትኖሩ እንዴት እንደምወዳችሁ። በቃ የደስታ ቀን ነው ዛሬ። በቃ የደስታ ቀን የደስታ ሊቬ ኑሩ፣ ብሬንፎርድ 1000 ዓመት ኑሩ። ሊቨርፑል አሸንፏል። ማን ዛሬ ዌስትሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል። ለምን እንደሆነ አላውቅም። ኤኪቲኬ የተጸዳዳባቸው ማን ዲፍሌክሽን አለው። ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው። ሶቦዝ ላይ የሚጫወተው ጨዋታ ምንድነው? የሰውዬ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው? ጋክፖ ከስንት ጊዜ በኋላ አገባላችሁ። ማን ጋክፖ ይህንን ሙሉ ሲዝኑን አይችልም ነበር። ዛሬ ግን አገባ ማለት ነው። ግን ኤኪቲኬ ጤነኛ እንዳልሆነ እያሳየኝ። ኤኪቲኬ ጤነኛ አይደለም። ማካሊስተር ደግሞ ምን አይነት ምት ነው? ምን አይነት ጎል ነው የምታገባው እንዴ? ዌስትሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ። በሆን ዌስትሃም አያስፈልግም። በሆን የተባለ ሰውዬ ዌስትሃም አያስፈልግም። ማን ከዚህ ቲም ውጣና ሌላ ቲም ገባ። ኧረ በስመ አብ። እኔ እኮ ለሲቲ ጨዋታ ዋርማፕ እያረኩኝ ነበር። ሊቨርፑል ግን ለማንም አይመለስም። ማን 5 አገባባችሁ። ፈርስት ሃፍ ነበር እኮ 3 እኮ ያገባው። ምን አይነት ጨዋታ ነው ይሄ ደግሞ? ኧረ በስመ አብ። ሊቨርፑል እኮ ሳትጠብቀው ስትቀር ነፍ አግብተው ምናምን ያስደምማል። አሁን ዝም ብለህ እንደዚህ ስኮሯን ስታያት ዌስትሃም ነጥብ ያስጣሉ አይመስልም? እቺ ሁለትን እንደዚህ ሸፍኜ ስታያት 3-0 መርቶ ዌስትሃም 3-1 አድርጎ በቃ ተስፋ አለኝ ብሎ ሲፍጨረጨር 4-1 ያደርግበታል። ከዛ ዌስትሃም ደግሞ 4-2 ሲያደርግ 5-3 ያደርግበታል፣ 5-2 ያደርግበታል። ብቻ የሚገርም ጨዋታ። ኤኪቲኬ 2 አሲስት እና 1 ጎል ምናምን አለው። ጥርጥር የለውም ቤስት ስትራይከር በዚህ ሲዝን የፈረመው ይሄ ነው። ሌላኛው እዚህ ጋር እንደምታዩት ሊቨርፑል ካሸነፈ በኋላ ነጥቡ ይህንን ይመስላል ደረጃው ማለት ነው። ነገ ማንቸስተር ዩናይትድ በ2 ጎል ልዩነት ካልተሸነፈ በስተቀር ቶፕ 4ን አይለቅም። ቼልሲ ግን አርሰናልን ማሸነፍ የሚችል ከሆነና ዩናይትድ ማሸነፍ የሚችል ከሆነ ይለቃል ማለት ነው። ቼልሲ በጎል ዲፍረንስ ስለሚበልጥ 48 ነጥብ ሆኖ እንቋጠርልሻለን ቼሎ። አይ ዌስትሃም ምን ተባብለን ነበር? አንተ ምን ተባብለን ነበረ? መውረድ ፈልገሃል መሰለኝ። ወልቭስ ለእኔ ይጫወታል፣ አንተ ደግሞ ለሼባው ትጫወታለህ። ጉልበት እኔ ላይ ብቻ ነው። እኔ ላይ ማትበረታለህ። 3 ነጥብ መስጠት ሳይገርምኝ 3 ንጹህ ጎል ጨምረህ ሰጠዋለህ ለሼባው እንዲደርስብኝ። በነጥብ ደረሰብኝ። እንዳንተ ክፋት ግን አይደለም፣ በጎል አልደረሰብኝም። ያውም አንድ ቀሪ ጨዋታ እያለኝ ማለት ነው። ነገ ስለምረምርም አያሳስብም። መውረድ ነው ያለብህ። ወልቭስ ተመልሶ አንተ ነህ መውረድ ያለብህ። እኔ ላይ ብቻ በርታ። ለማንኛውም የአቋሟ ዋና ትኩረቱ ወያላው ላይ ቢሆንም ሼባውን በአይነ ቁራኛ ይከታተለዋል።
ስለዚህ አቋሟ ትናንትና በጠላት ትንሽ ጥቃት ቢደርስበትም ነገ በወሳኙ የለንደን ደርቢ በከባድ ቋጠሮ ይመጣል። ዌስትሃም ግን ዘንድሮ ካልወረድክ ማለት ነው በደንብ ነው የሚደብረኝ። በደንብ ቅሌታም የሆነ እንዴት በሼባው ትሸነፋለህ? ያው 3 ነጥብና 3 ውድ ንጹህ ጎል። ለማንኛውም እኛ ግን አለን። አሁንም ቶፕ 4 ላይ ነው ያለነው። ነገ 3ኛ ደረጃ ዩናይትድ ይባል ዴሄ አረዲቬ ዴ ምንድነው 5 ጠቅጥቆ አልመጣም እንዴ? ቶፕ 4 እንዴ በጣም አሁን በቃ ከዋንጫው ልክ እናንተ ዳሱ ሊያሳስብ ደርሷል እኮ 5 ተከተከላችሁ። ዌስትሃም ሲጀምር አባታቸው ናቸው። የነሱ አባት ናችሁ እኮ የታወቀ ነው። ዌስትሃምን ወይም ፋርፋር ሁሌ ታሸንፋላችሁ መጥፎም ብትሆኑ ማለት ነው። 5 የዛሬው ደግሞ ኤኪቲኬ አሲስት ፕላስ ሊቨርፑል ማለት ነው። ሴት ፒስ ተሻሻሉ። አይ ሳይ በጣም ቆንጆ ሴት ፒሶችን ትመታላችሁ ምናምን ነገር። አሁን እኮ ሳትፈልጉ ለአርሰናል ትቋጥሩ ነው ነገር ቼልሲ እንትን እንደ ታውት ቼልሲን አሁን ተውትና ማለት ነው ለኛው ቋጥሩ እኛ እንብለው እንዴ። እናንተ ቶፕ 4 ትገባላችሁ አይቀርም። ዩናይትድ 3ኛው ነው በተነክ ከቪላ ጋር 3 ነጥብ ነው የሚሆነው። አሁን 3 ነጥብ ሆኗላችኋል። ቪላ ይወርዳል። በቃ እናንተ ገባላችሁ። ማንቸስተር ይገባል። አላቅም ብቻ እኔ እንዴት ነው እኔ ብቻ ዋንጫው ልብለው ግን እናንተ ማለት ነው መግባታችሁ። ማንቸስተር ደግሞ ማለት በዚህ ሞራል በፈጣሪ ሊቬ ዛሬ ይለያል።